እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የጧሃራ ጉዳይ በጣም አሳሳቢና አንገብጋቢ ከመሆኑ የተነሳ ጧሃራ ካልተሟላ ሶላት ስለሌለ ላ ሶላተ ኢላ ቢጧሃራ እንዳሉት ረሱል አለይሂ ሰላቱ ወሰለም ጧሃራን ልዩ ትኩረት ሰጥቶ ራሱ በቀጥታ ነው ያስተማረን ያለው ያ መሰረታዊ የሆኑ ነጥቦችን በማስቀመጥ ለጧሃረተል አስገርም ለጧሃረተል አክበርም መደረግ ያለባቸውን ቅድመ ሁኔታዎች በዚህ መልኩ ገልጿል አስቀምጧል ማለት ነው። ከዛ የተረፈው ነብዩ አለይሂ ሰላቱ ወሰለም በቃልም በተግባርም በሚገባ አብራርተው አስተምረዋል እና ፈምሰሑ ቢወጅሂኩም ፊቶቻችሁንና ወአይዲኩም እጆቻችሁን በሱ ሚንሁ ከዛ ከሰዒደን ጠይብ በተነሳው አፈር ማለት ነው። ማ ዩሪዱ ላህ ሊየጅዐለ ዐለይኩም ሚን ሐረጅ እና ይሄንን ማሻሻያ ሩክሳ አላህ በዚህ መልክ የፈቀደው ለምንድነው? በእናንተ በኡመተል እስላም ላይ ችግር ሊያመጣባቸው አይፈልግምና ነው። እናንተን ማስቸገር ስለማይፈልግ ይላል ማለት ነው። ለምን ሁሉ ጊዜ ያው በውሃ መጣሃራት አለብህ ከተባለ ሰው በተለያየ ምክንያት ውሃ በሌለበት በረሃ ሊገኝ ይችላል ማለት ነው። ያኔ ውሃ ባይኖርም እንደምንም ደርሰህ ውዱ አርገህ ወይም ታጥበህ መስገድ ያለብህ ከተባለ ችግር ላይ ይወድቃል አንድ ሰው ማለት ነው። ወይ መጀመሪያውኑ በቃ ተሸክሞ መሄድ ያለበት ጥንቃቄ አድርጎ ወይም ደግሞ እንደምንም ሩጦ መድረስ አለበት። ያ ሐረጅ ነበረ ችግር ስለሚያስከትል አላህ ሊያስቸግራቸው አይፈልግም ይላል ማለት ነው። ታዲያ ይህ ከሆነ ልታስቸግረንማ ካልፈለክ ጭራሹን ውሃ ተለለ ዝም ብላችሁ ስገዱ ማለት አይቀልም ነበር እንዳትል ደግሞ ወላኪን ዩሪዱ ሊዩጠሂረኩም ቢአሐዲል ሙጠሂረይን ግን ንጽህናን ደግሞ አላህ ይወዳል። ኢነላህ ዩሂቡ ተዋቢን ወዩሂቡ ሙተጠሂሪን እንዳለው እኔ ፊት ለዒባዳ በምትቀርቡ ጊዜ በተቻለ መጠን ንጹህ እንድትሆኑ እፈልጋለሁና ያ ጧሃራችሁ ደግሞ መሟላት ስላለበት ነው ይላል። ሁሉንም እንግዲህ ጃኒብ በመጠበቅ ማለት ነው። ጧሃራም በተቻለ ቁጥር ሁሉ ጊዜ ተፈላጊ ነው። እንደገና ታቅም በላይ ሲሆን ደግሞ ችግር እንዳያመጣ ማሻሻያ ተደረገላችሁ ማለት ነው። ወሊዩቲመ ኒዕመተሁ ዐለይኩም ጸጋውን ደግሞ ለእናንተ ሊያሟላላችሁ ነው። እንግዲህ አንድ ከበድ ያለና አስቸጋሪ ሁኔታ በተፈጠረ ቁጥር ሁሉ ጊዜ ሸሪዓተል እስላም ሩክሷ ያመጣል መሻሻያ ነገር ማለት ነው። ይሄን በማድረግ ኒዕማውን ያሟላል። ለአለኩም ተሽኩሩን ይሄን ጌታ የሚሰጣችሁን ማሻሻያ በመጠቀም ለጌታችሁ አለላችሁን ውለታ ተገንዝባችሁ ታመሰግኑት ዘንድ እና አልহামዱሊላህ አላ هذه الرخصة وغيرها በዚህም በሌሎችም ማሻሻያዎች ለጌታ ምስጋና ይገባው ማለት ይገባናል። ሁሉ ጊዜ መመስገንን ይወዳልና ማለት ነው። ትንሽም ብትሆን ትልቅም ቢሆን አላህ አንድ ኒዕማ ከዋለልህ አልহামዱሊላህ ማለት ለሁል ሐምዱ ወሽክር እንዲሁም ደግሞ በተግባር እሱ የሚያስደስተውን ነገር መስራት ይፈለግብሃል ማለት ነው። ሙካፋአ ወዝኩሩ ኒዕመተላሂ ዐለይኩም ከዚህም በማያያዝ እንግዲህ ኒዕማን ማመስገን ካለባችሁ አላህ Subhanahu Wa Ta'ala ከዚህ በላይ ታላላቅ የሆኑ እና በርካታ ጸጋዎችን ውሎላችኋልና በጥቅሉ አላህ ያዋለላችሁን ውለታ አስታውሱ እንጂ አትርሱ። የአላህን ውለታ የሚረሳ ሰው ከአላህ ጋር ይራራቃል ማለት ነው። ሁል ጊዜ ግን ለዲንም ሆነ ለዱንያ ለአካልም ሆነ ለመንፈስ የዋለልህን ውለታ ተገንዝበህ ለጌታ ምስጋና ባቀረብክ ቁጥር ወደ ጌታ እየቀረብክ ትሄዳለህ ማለት ነው። አመስጋኞችን ይወዳልና የአላህ የዋለላችሁን ውለታ ትልቁ ውለታ ኒዕመተል እስላም ነው። አላህ ሙስሊም ላደረገኝ አላሁል ሐምዱ ወሽክሩ ልንል ይገባናል። ሁል ጊዜ ይሄን እድል ያልሰጣቸው ብዙ ሚሊዮኖች በአለም ዙሪያ ያሉና ማለት ነው። ወሚሳቀሁ الذي واثقكم به እንዲሁም ደግሞ የእናንተ ጋራ የተዋዋለባቸውን የውለታ ቃላቶችና ተግባራትም አውሱ አትርሱ። አላህ Subhanahu Wa Ta'ala እናንተን ቃል አስገብቷችኋል። መጀመሪያ እስላምን ተቀበላላችሁ ወይ ስትባሉ አዎን አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የሚለው የኮንትራት ቃል ነው እና በአላህ አምልኮቴ ለአላህ ብቻ የተወሰነ እንዲሆን ወስኛለሁ። የአላህ መልእክተኛ መሪዬና ራእዬ ናቸው ካለ አንድ ሰው ውለታ ፈረመ ማለት ነው። ይሄን ውለታውን ደግሞ መርሳት የለበትም። ምክንያቱም አላህ ብቸኛ አምላኬ ነው ታልክ በማንኛውም የአምልኮ ተግባር ላይ መገኘት አለብህ። ቃል መግለጫ ሰጥተህ መፈክር አሰምተህ ዞር ማለት አትችልም ማለት ነው። የቀባህባትን ቃል
አላህን ስገድ ብሎኛል መስገድ አለብኝ ጾም ብሎኛል መጾም አለብኝ ዘካ ክፈል ብሎኛል ያዘዛት ነገር ሁሉ በአንጻሩ ደግሞ የከለከለንን ነገር ሁሉ በሙሉ በየደቂቃው በየሰኮንዱ አላህ ይታፊት መሆናችንን ተገንዝበን ያን ቃል ክዳናችንን ማክበር ይጠበቅብናል ማለት ነው እና ሚታቀው الذي واثقكم به ማለት ቃል ያስገባችሁን ውለታችሁን አውሱ እንጂ አትርሱ አላህ Subhanahu Wa Ta'ala እናንተ ሙእሚን ከሆናችሁ በእምነታችሁ መሰረት የሚፈልግባችሁን አሟልታችሁ ከመጣችሁ እኔ ደግሞ የዘላለም ጀነት አወርሳችኋለሁ ብሎ ኮንትራት ገብታችኋል ማለት ነው ያንን ቃል የገባችሁበትን ነገር ላፍታም መርሳት የለባችሁም ሁሉ ጊዜ አስታውሱና በተግባር አረጋግጡ ማለት ነው إذ قلتم سمعنا وأطعنا እና ቃል ኪዳኑ የጸደቀው መቼ ነው መጀመሪያ ዳዕወተ الاسلام ሲደርሳችሁ ሰሚዕና ረበና ጌታችን ጥሪህን ሰምተናል ወአጧና አምረክ ትእዛዝህንም ለመፈጸም ተዘጋጅተናል ባላችሁ ጊዜ ከባድ ቃል ኪዳን ውስጥ ገብታችኋል ያን ቃል ኪዳን አላፍታም መርሳትና ማጓደል የለባችሁም ይላል ወተቁላህ እና ያንን ቃል ኪዳናችሁን ላለማፍረስና ላለማጓደል አላህን መፍራት አለባችሁ ኢነላህ አሊሙን ቢዛቲ ሱዱር አላህ በግልጽ የምትናገሩና በገሃድ የምትሰሩትን ብቻ ሳይሆን በልብ ትርታ ውስጥ ያለ በልባችሁ የቋጠራችኋትን ሐሳብ ሳይቀር ያውቃል ይከታተላችኋል ስለዚህ ዛሂረ ወባጢነን በጨለማም በብርሃንም በቅርብም በሩቅም በአላህ እይታና ቁጥጥር ስር መሆናችሁን መገንዘብና ጌታን መፍራት ካዘዛችሁ ቦታ መገኘትና ከከለከላችሁ ቦታ የመወገድ ይኖርባችኋል ይላል እና እንግዲህ ዛቱ ሱድር ማለት ሙድመራቱል ቁሉብ በልብ ውስጥ የምታስባትና የምታብላላትን ሐሳብ ሳይቀር ይከታተልሃል እንኳን በገሃድ የምትሰራውንና በቃል የምትናገረው ቀርቶ ማለት ነው በዚህ መልክ እንግዲህ በቅርብ የሚቆጣጠር መሆንን ካወቅ ሙኻለፋ ልታረጋ ትችልም ማለት ነው ሰው እንኳን ይሄው በአቅሙ የተወሰነ ካሜራ ያለበት ቦታ ላይ ሙኻለፋ ለማድረግ ይጨነቃል ቦታ ካሜራ አለ ተጠንቀቅ ይላል ማለት ነው የአላህ ካሜራ ደግሞ ዓለምን በሙሉ የሸፈነ ነው ማለት ነው ጨለማ የለ ሻሪዕ ብቻ አይደለ ጓዳህም ቤትህም የፈለከው ቦታ ብትደፍጥ ፈለከውን ነገር ብትከናነብ ማምለጥ የለም ማለት ነው የሰዎች ካሜራ ግን የተለያየ ነገር አድርገህ ልታመልጥ ትችላለህ እና ቢዳቲ ሱዱር እንኳን በላይ በገጽታ የሚታዩና የሚሰሙ ነገር ቀርቶ በልብ ትርታ ደረጃ ልብ ውስጥ ያለችውን ሐሳብና ትርታም ሳይቀር አውቃታለሁ እከታተላታለሁ ይሄንን አውቀህ ሁሉ ጊዜ መጠንቀቅ አለብህ ኢላል ማለት ነው ያ አዩሃ الذين آمنوا አሁንም እናንተ አማኝ ሆናችሁ ወገኖች ሆይ ይላል ኩኑ ቀዋሚነ ሊላህ አድል ደግሞ አህም ማ شرعه الله سبحانه وتعالى ስለሆነ የፍትህን ነገር ደግሞ በጣም አጥብቄ ላስገነዝባችሁ ወዳለሁኝ እናንተ አማኝነን እስካላችሁ ድረስ አማኝ የሆነ ሰው ሁሉ ጊዜ የፍትህ ጠበቃ መሆን ይኖርበታል ማለት ነው እና ሁላችሁም ኩኑ ቀዋሚነ ሊላህ ለአላህ ብላችሁ የአላህን መብትና ቃል ኪዳን ለማስከበር ፍትህ ጎን እንድትቆሙና ሁላችሁም ዘብ እንድትቆሙ ትጋበዛላችሁ ይላል ማለት ነው እና አዳላ የእስላም ፈርጡ ነው ዋና ቁልፉ ነገር ነው ማለት ነው አዳላ ከጠፋ እስላም የለም አማና ተጠፋ እስላም የለም ላ ኢማነ ሊመን ላ አማነተ ለሁ እንዳሉት ማለት ነው ስለዚህ አዳላ አህም ሸይ ስለሆነ ሁላችሁም የፈዓዳለተ እስላምን የማስከበርና የማስጠበቅ ኃላፊነት ተጥሎባችኋል ሹሃዳ ቢልቂስቲ አዳላ ደግሞ ዳኞች ሲፈርዱ ብቻ ማለት አይደለም እያንዳንዱ ግለሰብ በሚያረጋው ተሰሩፋት ሁሉ ሚዛን ሆኖ መሄድ ያለበት ማንንም ሳይበድልም ሳይበደልም ማለቱ ነው ስትመሰክሩም እንደዚህ አዳላ ልትላበሱ ይገባችኋል የምስክር ቃል ስትሰጡ ይሄ ዘመዴ ነው ወዳጄ ነው ጥላቴ ነው የሚባል ነገር የለም ያየኸውን ያወቃተን ለአላህ ብለህ ቀጥ አድርገህ ማስቀመጥ አለብህ ከዛ ግን በተለያዩ ምክንያቶች ለጥቅም ለዝምድና ለወይም ደግሞ ስለምትጠላው ብታዛባ ወዮልህ ማነ አዳላ የኔ አማናናትና ለኔ ብላችሁ ሁሉ ጊዜ ፍትህን የፍትህ ቋሚና ዘበኛ መሆን አለባችሁ ቃኢሚን ነበር የሚባለው ግን ለሙባለጋ በጣም ለማጠንከር ቀዋሚን አለ ቀዋም ማለት ፈዓል ضراب እንደሚባለው ማለት ነው አንድ ሰው አንድ ጊዜ ቢመታ ضرب አይባልም ضارب ነው የሚባለው
ብዙ ጊዜ ከቀጠቀጠ ግን ደራብ ይባላል ማለት ነው። እና አንድ ቀዋም የሚለውም ሁል ጊዜ የምትቆሙ እንደ ያፋታ አንድ ቀን እንኳን ፍትህ ሲዛባ ዝም ብላችሁ ልታልፉ አይገባም። ማንኛውም ሰው የፍትህ ጠበቃ መሆን አለበት ለአላህ ብሎ ማንም ባያዝህ ማንም ባይሾምህ። እና አዳላ የሚባለው ብዙ ጊዜ አሁን ስንሰማ በተለምዶ ለዳኞች ብቻ ነው። በዳኛ ችሎት ላይ የተቀመጠ ሰው በፍትህ መፍረድ አለበት ተብሎ ነው የምንፈህመው። ይሄ ራሱ ግንዛቤያችን ቁንጥል ነው ማለት ነው። ኢስላም ግን አዳላ በዳኛ መድረክ ብቻ አይደለም በሁሉ ሰው ቤት መግባት አለበት ነው የሚለው። እያንዳንዱ ግለሰብ አንተ ከልጆች ጋር ከባለቤት ጋር ከጎረቤት ጋር ከሁሉም ጋር ተሶርፋትህ ሚዛናዊ መሆን አለበት። አንድ ሰው ሊበደልና ሊጎዳ አይገባም። የትም ቦታ የፍትህ ጠበቃ መሆን አለብህ ብሎ እያንዳንዱ ሰው ፍትህን የማስከበር ኃላፊነት ተጥሎበታል ማለት ነው። ስትመሰክርም እንደዛው ያየኸውን ያወከውን ነገር በትክክል ለአላህ ብለህ ማስቀመጥ አለብህ። ካላወክ ደግሞ አላውቅም ማለት አለብህ እንጂ በተለያየ ስሜት ወይም በጥላቻ ወይም በውዴታ ተነስተህ ፍትህን የሚያዛባ ነገር መናገርና መስራት አይፈቀድም ማለት ነው። ወላ የጅሪመነኩም ሸናአኑ ቀውም እና ሌሎችን ወገኖች ሌሎችን ሰዎች የምትጠሏቸው መሆኑ አይገፋፋችሁና አያደፋፍራችሁ አላ አላ ተዕዲሉ ፍትህን ላለማስከበር ይላል። አንዳንድ ጊዜ የምትጠላው ሰው ጥላትህ የሆነ ሰው በአንድ ነገር ተከሶ አንተ በምስክርነት ልትጠራ ይቻላል ማለት ነው። ስለዚህ ያ በምን ባገኘሁት እያልክ ስታደባው የነበረ ሰው ተከሶ በሚል ጊዜ አግኝቻለሁ ዛሬ ሰራለታለሁ ብለህ ባልሰራ ወንጀል ግጥም አድርገህ ልትመሰክርበት አይገባም ማለት ነው። ለምን አላህ ያያል። የሰው የጥላትህም ከሆነ ችግርህን ራስ መፈታበት ፍታ። አሁን ግን የፍትህ ጉዳይ ነው። ስለዚህ ሰውዬ ስለምትጠላው የታባቱ አሁንስ መበቀል አለብኝ ብለህ ያ አንተ ውስጥ ያለው ጥላቻ በሰውየው ላይ ያላግባብ ምስክርነት እንድትሰጥ ሊገፋፋህ አይገባም ይላል ማለት ነው። አሁን ፍትህ ነው። ይሄ የአላህ አማና ነው። ምንም ብጠላው የማላቀውን ነገር አልናገርም ወይም ደግሞ አልጨምርበትም አልቀንስበትም የማቀውን ነው የምናገረው ማለት አለብህ እንጂ ያ የምትመሰክርበት ሰውዬ ጥላትህ ስለሆነ በሱ ላይ ያለው ጥላቻ አንተ በሱ ላይ ያላግባብ የውሸት ምስክርነት እንድትመሰክር ሊጋብዝህና ሊገፋፋህ አይገባም ይላል አላህ Subhanahu Wa Ta'ala። አላህ ተዕዲሉ ፍትህን ላለመጠበቅ የግል ጥላቻችሁ እንዳይገፋፋችሁ ኢዕዲሉ በማንኛውም መልኩ የምትመሰክሩለትም ሆነ የምትመሰክሩበት ወዳጅም ሆነ ጥላት ሁል ጊዜ የአላህን አማና ፍትህን ቀጥ አድርጋችሁ ጠብቁ። هو اقرب للتقوى ይሄን ካደረጋችሁ ነው ወደ አላህን ወደ መፍራት የምትቀርቡት ይላል ማለት ነው። አለበለዚያ የማትወደውና የማትፈልገውን ሰው በዛ አጋጣሚ አግኝቼ እንዲህ አድርገዋለሁ የምትል ከሆንክ ያ ለጊዜው ግለሰቡን የጎዳው ይመስልሃል። አንተ ግን ከአላህ ጋር ተጣልተሃል። ያው ተቅዋ ተገፋሃል ማለት ነው። የተቅዋ ካባህን አውልቀህ ትሄዳለህ በዛ አጋጣሚ። እና ወደ ተቅዋ መቅረብ ከፈለጋችሁ እንኳን ከወገንና ከወዳጅ ጋር በጥላትም ላይ ቢሆን በምትሰጡት ምስክርነት ቀጥተኛ መሆን አለባችሁ። ያኔ ነው ገሌ ተቅይ ነው ሊባል የሚቻለው ይላል ማለት ነው። ወተቁላህ እና ይሄ ነገር በጣም ከባድ ስለሆነ ሱብሃንአላህ ስንት ጊዜ አከደው። አሁንም በዚህ ዙሪያ የአዳላን ጉዳይ አላህን ፍሩ። በፍትህ ጉዳይ ድርድር የለም። ማንንም ጥላት ልትጎዳ ማንንም ወዳጅ ልትጠቅም አትችልም። ለኔ ብለህ አማናህን የምታቃትን ነገር በማስቀመጥ አላህን መፍራትክን አረጋግጥ ይላል። ኢነላህ ኸቢሩን ቢማ ተዕመሉን። አላህ Subhanahu Wa Ta'ala እናንተ የምትሰሩትን ነገር ተላይ ላይ መርላ ሳይሆን በጥልቅ የሚያጌታ ነው። ገና አንድ ነገር ተንኮል ልትሰራ በልብህ እንኳን አስበህ ከሆነ አውቃታለሁ እንኳን በቃልና በተግባር እንቅስቃሴ አድርገህ ይሄን አውቀህ ከጥላትም ከወገንም ጋራ የፈለገው ነገር ይሁን ፍትህን በተመለከተ ለኔ ብለህ ነው መስራት ያለብህ እንጂ ከሰዎች ጋራ ባለህ አላቃ ለጥላት መጉጃ ለወዳጅ መጥቀም ያልታረገው አይገባም ይላል ማለት ነው። ስለዚህ እንግዲህ አሁን ይሄንን አያት እያንዳንዳችን ከራሳችን ጋር ብናገናዝበው የምንጠላው ሰው ሁሉ ጊዜ ገሌን በየት አግኝቸው አንደው በሰራሁለት የሚባለው ሰው በዚህ በፍትህ ጉዳይ ብንጠራ ምንድነው የምናረገው?
ታውን ቀደም አጋጥሞን ከሆነ እስቲ ዘወር ብለን እንገምግም እውነት የምስክር ቃል ስንሰጥ ለወዳጅም ለጥላትም ትክክለኛ ምናቃት ነው ምንሰጠው ወይስ የተዛባ ይሄንን ራሳችን ገምግመን ባለፈው ከዚህ ውጭ ያደረግነው ነገር ካለ ተውባ ማድረግ አለብን የበደልነውም ሰው ካለ በዚህ አጋጣሚ ይቅርታ መጠየቅ ወይ ካሳ መክፈል አለብን ማለት ነው ለወደፊትም ደግሞ የፈለገው ጥላትም ቢሆን አጣ ካፊርም ቢሆን ባንኛውም ሐቅ አለው አንድ ሰው በፍትህ ጉዳይ ፍትህ የማንም ሰው መጠቀሚያ የማንም ሰው መጎጃ መሆን የለበትም የአላህ አማና ነው ይያለ ነው ያንን የአላህን አማና ከማንም ወገን ጋራ ከፍ ዝቅ ልታረገው አይገባም ማንንም ሰው በዚህ ነገር ለመበደልም ሆነ ለመጥቀም አትፈልጉ ይላል በሌላው አያት ላይ ወለው አላ አንፉሲኩም አው الوالدين ይላል ራሱ በራሳችሁ ላይ እንኳን ቢሆን መመስከር አለባችሁ በወላጆች ላይ ቢሆን እንኳን መመስከር አለብህ ከዚህ በላይ እንግዲህ ምን ይባላል ሰው በወላጁ ላይ በመቶ ሺህ የሚቆጠሩ ወይ ሚሊዮን እዳ የሚያመጣ ነገር መስክር ቢባል የሚያቀው ከሆነ አሁን እነሱ ክደዋል ለምሳሌ እንዲህ አይነት እዳ የለብንም ብለው እናት አባቶች ቢክዱ አይን ያቃለው ይሄም አለብን ብለህ መስከር አለብህ ማለት ነው ይሄ ሲሆን እንግዲህ ወላጆችህን አደጋ ውስጥ ጨምርካቸው ማለት ነው ይሁን ታዲያ ምን አንተ አይደለም የጨምርካቸው መጀመሪያ የሰው ሐቅ በልተዋል ስለዚህ በወንጀላቸው ነው ከዛ በኋላ አቅም ካለህ ግን ያንን እዳ አንተ ለመክፈል መጣር አለብህ እንጂ እኔ ክጄ ነፃ ወጣቸዋለሁ ማለት የለም ተሰዎች ቅጣት ነፃ ወጥተህ ጀሃነም ውስጥ ልጨምራቸው ነው ስለዚህ በወላጆችህም ላይ ቢሆን መመስከር አለብህ በራስህም ላይ ቢሆን በልጅህም ላይ ቢሆን መመስከር አለብህ እና ይቺ ፍትህ በጣም አደገኛ የሰውን ኢማን የምትመዝን ነገር ናት ማለት ነው በዚህ መልክ አላህ Subhanahu Wa Ta'ala የአዳላ ሚዛንን ሁላችንም የማስጠበቅ ዘብ ኃላፊነት እንዳለብን በሚገባ ደጋግሞና አበርትቶ ይገልጻል ማለት ነው وعد الله الذين آمنوا الله سبحانه وتعالى እነዛን ያመኑ የሆኑትን ወገኖች ተስፋ ቃል ገብቶላቸዋል በእምነታችሁ መሰረት የታዛችሁን ፈጽማችሁ የተከለከላችሁን ተከልክላችሁ ተመጣችሁ አላህ Subhanahu Wa Ta'ala ታላቅ ምንዳ እሰጣችኋለሁኝ ብሎ ቃል ገብቶላቸዋል ስለዚህ ፍትህንም ያካትታል እንዲህ አይነት ፈተናም ሲመጣ እሱንም ተወጣ ማለት ነው የሚያሳይህ ማለት ነው አለበለዚያ ዝም ብሎ አላህ አማኞችን ጀነት ሊሰጣቸው ቃል ገብቶላቸዋል ብለህ ኢማን ማለት ምንድነው ላ ኢላሃ ኢላላህ ሙሐመድ ረሱላህ መዘመር ብቻ ነው አምስት ወቅት ሶላት ከሰገድክ ምንም ችግር የለም የሚባል ነገር አይምሰልህ ህይወት በየዘርፉ አዳላን ትጠይቃለችና እንዲህ አይነት አጣብቂኝ የሆኑ በጣም ፈታኝ የሆኑ ችግሮችም ሲመጡ ከአላህ ፍቃድ ጋር ከቆምክ ነው ያንን ቃል የገባልህን ጀነት ሊሰጥህ የሚችለው ማለት ነው እና እነዛን ያመኑ በአግባቡ ያመኑትንና ወአሚሉ ሷሊሃት መልካም ስራ የከሰቡትን አዳላንም ጨምሮ አማናንም ማለት ነው ለእንዲህ አይነቶቹ አማኞች ለሁም መግፊራህ ለነሱ ታላቅ ወፍራም የሆነ ምህረትን አላህ ይሰጣቸዋል ምክንያቱም ትልቁን ኬላ ፈተና አልፈዋልና ተዛ በላይ የተለያዩ ደካማ ጎኖች እንኳን ቢያጋጥማቸው አላህ ይቅር ብሎ ያልፋቸዋል ማለት ነው ወአጅሩን عظيم በሰሩት መልካም ስራ አኳያ ደግሞ ታላቅና ወፍራም የሆነ ምንዳ ሊሰጣቸው ቃል ገብቶላቸዋል ይላል ስለዚህ እነዚህ ነገሮች እየተወጣችሁ ነው የአላህን ረህማ ተስፋ ማድረግ ያለባችሁ አለበለዚያ ኮንትራት ገብታችሁት ያበቃ የፈረማችሁትን ውለታ እያፈረሳችሁ በየለቱ እና ላ ኢላሃ ኢላላህ ብያለሁና ምንም የለብኝ ብለህ ብትንደላቀቅ አይሆንም ማለቱ ነው ወለዲነ ከፈሩ እነዚያ ደግሞ የካዱ የሆኑት ይላል በአንጻሩ እንግዲህ አማኞች የአላህን አማና በመወጣትና ፍትህ በማክበርና በማስከበር ኃላፊነታቸውን ከተወጡ ምን አይነት ውጤት እንደሚያገኙ ወንጀላቸው በሙሉ እንደሚማርላቸው ታላቅ የሆነ ምንዳ እንደሚጎናጸፉ ጀነተል ፊርደውስን እንደሚወርሱ ሲያረጋግጥ ከሃዲዎቹ ደግሞ በተቃራኒው ነውና የሚቆሙት የነሱን አቋምና ውጤትም ሊገልጽ ነው አያይዞ አላ ጦሪቀት ቁርአን ሁሉ ጊዜ ተርሂብና ተርሂብ አማኞች በእምነታቸው ምን እንደሚያገኙ ከሃዲዎች በክህደታቸው ምን እንደሚያጋጥማቸው እያመሳከረና እያገናዘበ ስለሆነ የሚሄደው በአንጻሩ ደግሞ ወደ ጥላቶቹ በመሻገር ወለዲነ ከፈሩ እነዚያ ደግሞ ክህደትን የመረጡት ይላል ከፈሩ ቢላሂ ወሩሱሊሂ በአላህና በመለክተኛው ወኩቱቢሂ ወልየውሚል አኺር ወልቀደር በመሰሉትና በሌሎቹም የካዱ እምነተ ቢስ የሆኑ የሚለው በአጠቃላይ በመጀመሪያ ደረጃ ይቀመጣል ወይም ደግሞ ከፈሩ ቢሁቁቂላህ ወኢን አቀሩ ቢውጁዲሂ
አላህ አለ ጌታችን ነው ቢሉም ያ አላህን በብት ደግሞ የማይሰጡትም እነዛም ካዲዎች ናቸው አላህ አለ ፈጣሪ አለ ይልና ከዛ በኋላ አይሰግድም አይጾምም ዝም ብሎ ፈጣሪ አለ ማለት ብቻ ይሄም አላህ መኖሩን ተቀብሏል ግን ሐቁን ክዶታል ማለት ነው መስገድ አያስፈልግም መጾም አያስፈልግም ሐራም ሐላል የሚባል ነገር የለም ዝም ብሎ ልቅኝ መኖር አለው ታልክ አላህ ባንተ ላይ የጣለብህን ሐላፊነት ካድከው ማለት ነው ያም ካፊር ይባላል ባይሆን ሲነጻጸር ከዛኛው ትንሽ ሊሻል ይችላል ማለት ነው በቅጣት በርሰንት ተለያያላችሁ ሁላችሁም ግን የጀሃነም ነው የምትሆኑት ማለት ነው ኩፍር እስካለ ድረስ እና እነዚያ የካዱት ወይም ደግሞ የተወሰኑ ዋጅባቶችን ይሰራሉ የተወሰኑ ሙሐረማቶችን ይከለከላሉ ከዛ ደግሞ ሌሎቹን የሚፈልጓቸውን ሙሐረማት ይሰራሉ ማለት ነው እነዛም በዛው መጠን ኩፍር አለባቸው ማለት ነው በተለይ ኢስቲህላል ካደረጉ ሐላል የሆነውን ነገር ሐራም ሐራም የሆነውን ሐላል በሚል ስሜት ከሆነ የሚያደርጉት ባዕዶል ዋጅባትንም ቢሰሩ ኩፍር ሊወጡ አይችሉም ማለት ነው ወከዘቡ ቢአያቲና እንዲሁም ደግሞ በአንቀጾቻችን የካዱ የሆኑት ይላል እና ከፈሩ የሚለው በአላህ ብቻ አይወሰንም በአላህ የካደውን ብቻ ሳይሆን ወደ ፍሩዕ የሚወርዳል ማለት ነው እና ከዘቡ ቢአያቲና አላህን እንደ ጌታ ተቀብሎታል አምላክ አለኝ ይላል የተወሰነም ዒባዳ ያደርጋል ረሱልንም ተቀብሏል በመሰረቱ ነብይ ነው ገሌ ብሏል ግን ከዘቡ ቢአያቲና ከአያቶቹ የተወሰኑትን ያስተባብላሉ ለምሳሌ እነሱ አንድ ጎረምሳ ከሆነ ዚና ማድረግ ይፈልጋል እሷ ተወደደች እኔ ከፈቀድኩ ምን አለ ብሎ ይሄንን እንደ ሐላል አደረገው ማለት ነው ወይም ደግሞ አስካሪ መጠጥ የተመረዛለ በዛ እዚህ ላይ ሳልችልም ብሎ ያፈርሳል ማለት ነው ግን ይሄ ከዘቡ ቢአያቲና አላህ የከለከላቸው ወላ ተቅረቡ ዚና እንዲሁም ደግሞ ኢነመል ኸምሩ ወልመይሲሩ የሚለው ነስ ቁርአን ነው ማለት ነው ስለዚህ ጌታ የወሰነውና የደነገገውን ነገር የሚያፈርስ ከሆነ ይሄም እንደ ካደ ነው የሚቆጠረው ማለት ነው ለምን አላህ ጌታዬ ነህ ብሎ ታመነ በኋላ ይሄንን ይችን እሰራለሁ ከዚህ ወዲያ ያለውንማ አበዛው በቃ የምትለው ከሆነ ካድከው ማለት ነው በዛ በተወሰነ ምክንያቱም አንተ ባሪያ ነህ ጌታ ያለህን ሁሉ በሙሉ መከልከል አለብህ እንጂ ደስ የሚልህን ተቀብለ ከበድ የምትልህን አልፈልጋትም የምትል ከሆንክ በዛው ትከፍራለህ ማለት ነው ወይም ቢአያቲና የሚለው ቢሙዕጂዛቲ ሩሱል ለማለትም ያመለክታል ነብዮች በነበሩበት ጊዜ የተለያዩ ሙዕጂዛዎች ተአምሮች አሏቸው ነብይነታቸውን የሚያረጋግጡባቸው እነዛን ነገሮች ሲህር ናቸው ካህና ናቸው እያሉ መታ መህማ ተእቲና ቢሂ ሚን አየቲን ሊተስሐረና ቢሃ እንዳለው ፈለገውን ነገር ታምር እያልክ ብታመጣ ሲህር ነውና ለታታልለን ነው እንዳሉት የሙሳ ሰዎች እነዛ ተአምሮችን የነብያትን ሙዕጂዛም የካደ ሰው እንደዚሁ ቢአያቲና የሚለው ውስጥ ይገባል ማለት ነው ከዛም አልፎ አየተል ከውንም ያካትታል አየተል ከውን ማለት ተፈጥሯዊ የሆኑ መረጃዎችን ማለት ነው ለምሳሌ ፀሐይ ጨረቃ ሌት ቀን የመሳሰሉ ነገሮች አያቱላህ ናቸው ጌታ መኖሩን በቀጥታ የሚጠቁሙ ምልክቶች ናቸው ስለዚህ ፀሐይ በተፈጥሮ ነው ዝም ብላ ያለችው ጌታ አልፈጠራትም ከጌታ ጋር ምንም ግንኙነት የላት ካልክ የአላህ አያት መሆኑን ካርክ ማለት ነው እና ሌቱ የሚነጋው በፈቃዱ ነው ምሽቱ የሚመሸው ዝም ብሎ ባጋጣሚ ነው የምትል ከሆንክ አላህ ነው ይቀልቡ الليل والنهار የሚልህ ማለት ነው ሌትና ቀን የሚገለባብጠው ብርሃንና ጨለማን የሚያፈራርቀው አላህ ነው እያለ ቁርአን አንተ ግን በተፈጥሮ ባጋጣሚ ነው የሚሆነው ታልክ አያቱላህን እንደ ካሪክ ይቆጠራል ማለት ነው እነዚህን ሁሉ ያካትታል ቢአያቲና የሚለው እና የዚህ አይነት ክህደት ያለባቸው ሰዎች ኡላኢከ አስሐቡል ጀሂም እነዚህ ከጌታ ፍቃድ ውጪ ያፈነገጡ አመፀኛ በመሆናቸው የጋመ እሳት ባልደረቦች ናቸው ይላል የሲኦል ሰለባዎች ናቸው ማለቱ ነው አስሐቡል ጀሂም ማለት ጀሂም አንድ ከነደደ ከተለኮሰ መጥፊያ መብረጃ የሌለው ዘላለም የሚገኝ እሳት ማለት ነው እና የዚህ አይነት ባህሪ ያለው እሳት በዱንያ ላይ አይገኝም በዱንያ ላይ የፈለገው ከባድ ቃጠሎ እሳት ቢባል የተወሰነ ደቂቃ የተወሰነ ቀን ወይም ግፋ ቢል የተወሰኑ ቀናት እንጂ ዘላለም የጋመ የሚኖር እሳት የለም ማለት ነው ይሄ እሳት ጀሃነም ነው ጀሃነም ራሱን የቻለ ዓለም ነው ባህር ነው የሚመስለው ጥቁር ባህር እና ሁሉ ጊዜ አይጠፋም አይበርድምና የዛ አይነት እሳት ሰለባ እንደሚሆኑ ነው ይላል ለምን አንጀዛው ምን ጅንስ العمل እነሱ በኩፍር ተዘፍቀዋልና
በዛ አንፃር እንደገና በጀሃነም እሳት ውስጥ እንደሚዘፈቁ ነው ሲል ይዝታልና ያስጠነቅቃል። ያ አዩሃ الذين آمنوا አሁንም እናንተ ያመናችሁ ወገኖች ሆይ ይላል اذكروا نعمة الله عليكم። እንግዲህ አላህ ጥላቶቹን በኩፍራቸው ሳቢያ ለዚህ አይነት አስከፊና ከባድ ቅጣት የመደባቸው ሲሆን እናንተ ግን بفضله ونعمته እስላምን በማጎናጸፍ ወደ ጀነት እንድትሻገሩ ጋብዟቸዋል። በመሆኑም ጌታ የዋለላችሁን ውለታ በእስላም አማካይነት ልታወሱ ልታወድሱት ይገባል እንጂ ለአፍታም መርሳት የለባችሁም። እንግዲህ ሁሉም የአደም የሐዋ ልጅ ነበረ። አንዱ ለዘላለም ጀሃነም ሲመደብ ሌላው ደግሞ ለጀነት ነዒም መመደብ ማለት ልዩነቱ በጣም ከባድና ሰፊ ነው ማለት ነው። ስለዚህ እናንተ አማኞች ኢማኑንም የሰጣችሁ ደግነቱን ቅንነቱን ያጎናጸፋችሁ ዒባዳውንም ያገራላችሁ እሱ ነውና ጌታ የዋለላችሁን ውለታ አስታውሱና ለዒባዳው ለተውፊቁ ራሱ ምስጋና ማቅረብ አለባችሁ ይላል። ኒዕመተ አላህ الذي منها عليكم እንደማለት ነው። በእናንተ ላይ የለገሰ የሆነውን ጸጋ አስታውሱ። ኢድሃምና ይሄ አጠቃላይ በተለይም ደግሞ በተለያየ እለት የተለያዩ አደጋዎች አንዣበውባችሁ ሳይፈጸምባችሁ የሚቀር መሆኑ ይሄ ደግሞ ሌላው ኒዕማ ነው። አላህ ኢነላህ يدافع عن الذين آمنوا እንደሚለው አማኞች ላይ ጥላቶቻቸው ሁሉ ጊዜ አደጋ ይደቅኑባቸዋል። ግን እነሱ ሳይሰሙ ሳያውቁ አላህ ይከላከልላቸዋል ብዙ ነገርን ማለት ነው። ያ እንደሚደረግላችሁ አውቃችሁ የጌታን ውለታ አወድሱ ይላል። እና በአንድ ወቅት ለምሳሌ የዋለላቸውን ሊጠቅስ ነው እዚህ ላይ اذكروا نعمة الله عليكم በእናንተ ላይ ጌታ የቸራችሁን ጸጋ አስታውሱ። በተለይ ኢድሃም ቀውሙን በጎረቤታችሁ ይገኙ የነበሩ ህዝቦች አየብሱጡ ኢለይኩም አይዲየሁም የጥቃት እጃቸውን በእናንተ ላይ ሊሰነዝሩ ሲያስቡ ፈከፈ አይዲየሁም አንኩም እናንተ ሳታስቡት ጌታ ደርሶ የጥቃት እጃቸውን አጠፈላችሁ ከናንተ ኮደኮደላችሁ ይላል። እና ይሄን ውለታ እንግዲህ ልትረሱት አይገባም። ያ ነገር ቢሳካ ኑሮ በዛ ቀን እስላም አልቆለት ነበረ ማለት ነው። ግን አላህ Subhanahu Wa Ta'ala በወሰደው አፋጣኝ እርምጃ እስላምንም ሙስሊሞችንም ከአደጋ ታደጋቸውና ይሄን ውለታ ሌላው ቀርቶ ልትረሱት አይገባም ይላል። ወይን ተዑዱ ኒዕመተላህ ላ ተሕሱሃ እንዳለው እና የሆነው መቼ ነው? ነብዩ አለይሂ ሰላቱ ወሰለም መዲና እንደደረሱ በመዲና ዙሪያ የተለያዩ የይሁድ ብሔረሰቦች ነበሩ። እና ይሁዶች መጀመሪያ ተውጭ ሀገር የመጡት በተውራት በነገራቸው መሰረት የመጨረሻው ነብይ የሚላከው መካ አካባቢ ነው፣ የስደት ሀገሩ መዲና ነው የሚል ነጥብ አንብበው መዲና አካባቢ የሄዱት ራሱ ነብዩን እዛ ለመጠበቅ ነበረ። ግን ተንኮለኞች ናቸውና በመጥፎ አይን ሲያዋቸው ነብዩን አለይሂ ሰላቱ ወሰለም በተለይም ከአረብ ጎሳ ሆነው በመምጣታቸው መቀበል አልፈለጉም ማለት ነው። መቀበል ካልፈለጉ ደግሞ ይህ ሰውዬ መጥፋት አለበት አለበለዚያ ያሳጣናል ያጋልጠናል ብለው በመስማት ለማጥቃት እንግዲህ ተደጋጋሚ ሙከራ አደረጉ። በተለይም በኒ ነድር የሚባሉት አደገኛ ቁባ አካባቢ የነበሩት ማለት ነው። እነዚህ ሰዎች ምን አደረጉ? ነብዩ ጋር መጀመሪያ የተወሰነ ትንኮሳ አደረጉ። ነብዩ ግን አለይሂ ሰላቱ ወሰለም ማስጠንቀቂያ ሰጧቸው። አዝማሚያቸው ደስ ስላላላቸው እስቲ ዛሬ እንገናኝና በሀገር ጉዳይ እንወያይ ብለው ስብሰባ ጠሯቸው። እሺ ብለው መጡ። ሌሎችም ህዝብ ጋር ተሰባስበው እኛ በዚህ ክልል የምንገኝ ህዝቦች እንደ ህዝብ አንድ መስተዳደር አለን አሏቸው። የእምነትን ጉዳይ ወደ ጎን ተውት፣ የተለያየ እምነት እንዳለን በእምነታችን እንደ ምርጫችን ለኢክራህ ፊዲን ሰውን በግድ የሚያሳምንና የሚያስገድድ የለም፣ አይዟችሁ አትፍሩ። ግን እንደ ሙዋጢን ማንም ሰው የፈለገው እምነት የፈለገው አመለካከት ይኖረው በአገር በአንድ ሀገር ውስጥ የሚኖር ሰው ለጋራ ጸጥታና ሰላም መተባበር አለብን አሏቸው። ይሄማ ጥሩ ነው አሉ። እነሱን ተስማሙ። እሺ ጥሩ ከሆነ እንግዲህ ከዛሬ ጀምረን እኛ እስበርሳችን በተንኮል መፈላለግ የለብንም፣ እንደገና ከውጭ ደግሞ የውጭ ጥላት ቢመጣ አንድ ሆነን መከላከል አለብን። በዚህ ተስማማላችሁ ሲሏቸው አዎ እንስማማለን አሉ። በዚህ ወሲቃ ወጡና ሰንጠረዥ አድርገው የሚስማሙባቸውን ነጥቦች አስፈረሟቸው። ተተፈራረሙ በኋላ እንደውም ከዛ አልፈን አንድ ችግር እኮ ሲፈጠር የብሔራዊ ችግር በጋራ እንጂ በተናጠል ማንወጣቸው ችግሮች ይመጣሉ። ስለዚህ
በመሐከላችን አንድ ነፍስ ቢገደል ወይም ታቅም በላይ የሆነ ዳ ቢከሰት ሁለታችን ብንተባበር የቀላል ይሆናል እና በዚህስ ብንስማማ አሏቸው ጥሩ ነው ይሄም አሉ እዚህም ተስማሙ ፈረሙ ማለት ነው ከዛ በኋላ እንግዲህ በዚህ የተወሰነ ጊዜ ከቆዩ በኋላ ነብዩ ለዳዕዋ የተወሰኑ ሱሐቦች ወደ አንድ ቦታ ይልካሉ የተላኩባቸው ክልሎች አዘናጓቸው እኛ እስላም መቀበል እንፈልጋለንና ዱዓቶች ላኩልን ቁራዎች ሁፋዞች ላኩልን እነሱ መተው ያስተምሩን ሲሏቸው እሺ ብለው ይልካሉ ሲልኩ ግን ሌላው ብሔረሰብ በጎን ያለው ብሔረሰብ ተቃዋሚው እነዚህ ሰዎች ወደዛ እየሄዱ መሆናቸውን ሲሰማ መሐከል መንገር ላይ ደፍተው አቋርጠው ጨፈጨፏቸው ዱዓቶቹን ማለት ነው ሲጨፈጨፏቸው ወደ 70 የሆኑ ነበረ ዱዓቶቹ ታንድ ሰው በስተቀር ዳነ የለም አንዱ ብቻ ጀናዛ መሐከል ተኝቶ የሞተ መስሎ ሲሄዱለት እንደገና ተነስቶ እየሮጠ ወሬ ነጋሪ ሆኖ መጣ ማለት ነው እሱም ሲመጣ መሃል መንገር ላይ ሲደርስ የሆኑ ሁለት ሰዎች ተላላፊ ሰዎች ጋር ይገናኛል እነዚህ ሰዎች እኔን የሚፈልጉ መሰለው ፍርሃት ያለበት ሰው ያድርስ ነው ስለዚህ እስካሁን አመለጥኩ ብዬ በቃ ቀድመውኝ ነው እዚህ ያገኘን እና ታውን በኋላ የፈለገው ይሁን ራሴን ማዳን አለብኝ አለና እነዚህ ሰዎች ማንነታቸውን ሳያጣራ ገደላቸው እሱ ማለት ነው እነዚህ ሰዎች ደግሞ የሌላ ብሔረሰብ ተወላጅ ናቸው ስለ ጉዳዩ የሚያውቁት ነገር የለም መሳኪን እርግጥ ካፊሮች ናቸው ቢሆኑም እነሱ አላቃ የላቸውም በዚህ ጉዳይ ጊዜ እሱ መጣና መዲና ደርሶ ያጋጠመውን ነገር ሁሉ ነገረ ለረሱል ማለት ነው ጓደኞቻችን አለቁ ገሌ ቦታ ገሌ ብሔረሰብ ስንደርስ ከበው ጨፈጨፉን ብሎ ነገራቸው እኔ ብቻ ያው አምልጬ መጣሁ እኔንም መሃል መንገር ላይ ሊያቋርጡ ሊደርሱብኝ ሲሞክሩ እኔ ሁለት ሰው ገድሌ መጣሁኝ አላቸው የነዛ የሟች ወገኖች ግን እንደ ተከታትለው መጡና ነብዩ ዘንድ ክስ መሰረቱ ማለት ነው ያንተ ሰው ነው አሉ እንደዛ አርጎ የኛን ወገኖች ገሎ መጥቷል ሲሏቸው መግደሉ ተረጋገጠ ስለዚህ አዳላ ስለሆነ አናውቅም ማለት አይቻልም ማለት ነው ተቀበሉ ያ ጊዜ በውለታው መሰረት የሁለት ሰው ነፍስ ዋጋ መክፈል አለባቸው እንግዲህ አሁን ሰው በስተት ነው የተገደሉት አግባብ የሌላቸው ሞት ነው የሞቱትና እና የሁዶችን እንግዲህ ከበድ ያለ ዲያ በሚመጣ ጊዜ እኛ ምን ረዳቸዋለን እናንተም ትረዱናላችሁ የሚል ውለታ ስላላቸው እርዳታ ፍለጋ ወደ ቁባ ሄዱ በኒ ነድር ዘንድ ማለት ነው ይሄ በተዋዋል ነው መሰረት ሁለት ሰው ተገሎብናልና እዳመጥቶብናል ትረዱናላችሁ ሲሏቸው እሺ አበልቃሲም እጅሊስ እዚህ ቦታ አሏቸው እንደ ህንጻ ስር እዚህ ተቀመጥና ሰዎችን ጠርተን አሰባስበን አወያይተን ገንዘቡን ሰብስበን እንመጣለን ብለው አስቀመጧቸው በረንዳ ላይ ማለት ነው እና አንድ ሁለት ሶስት ሰው ነው አስከትለው እሳቸው ሄዱት እዛ እንዳስቀመጧቸው እና ጅሬ ዘወራሉና ተመካከሩ ዛሬ ወርቃማ እድል ነው ያጋጠመን ይሄ ሰውዬ ኃይል የለውም ሁለት ሶስት ሰው ብቻ ናቸው ይህን ጊዜ እዚህ እንደተቀመጡ በህንጻው ላይ ወጥተን በከባድ ድንጋይ መጨፍለቅ አለብን እነዚህን ሰዎች በማለት ነብዩንና አብረዋቸው ምናልባት እና አቡበክር ይሆናሉ አብረው ያሉት ሁሉ ጊዜ የማይለዩት እነሱ ናቸው በአንድ ጊዜ ሊጨርሷቸው ያ ጎረምሶቻቸውን አስተባበሩና ከባድ ድንጋይ ወፍጮ ድንጋይ ተሸክመው ወጡ እዛ ህንጻ ላይ ማለት ነው እዛ ሲወጡ አላህ ይጠብቃቸዋልና ረሱል አለይሂ ሰላም የሆነ ጥርጣሬ ተሰማቸው ማለት ነው እና ከበዳቸው ይቀፋቸው ጀመር ያ ጊዜ ልክ ወደ ሽንት የሚሄድ ሰው መስለው ወጣ አሉና ከዛ በረንዳ ሄዱ ሲሄዱ ገባቸው ነገሩ እንቅስቃሴውን አካባቢውን ሲያዩት ገባቸውና ዝም ብለው ወደ መዲናቸው ቀጠሉ ማለት ነው ሱሐቦች ደግሞ ጥንቁቅ ናቸው እሳቸው ትንሽ ቀረት ሲሉባቸው እስካሁን ድረስ ሽንት ቦታ አይቆዩም ምንድነው ብለው ያን ቦታ ለቀው ሄዱ እነሱም ተከትለው ማለት ነው እና ጅሬ ያቃሰቱ ወፍጫቸውን ተሸክመው እዛ ሲወጡ ማንም የለም አዛ በቃ ተነቃባቸው ቀጥታ ሄዱና ረሱል አለይሂ ሰላቱ ወሰለም ሰራዊታቸውን ተዘጋጃሉ ለዘመቻ ማለት ነው እዛ እንደገና ደንግጠው ለድርድር ሽማግሌ ላኩ ምናሉ ምንም ማረጋ አይቻለም ከዛ በዛ ምክንያት እንግዲህ የዛ ጊዜ አላህ Subhanahu Wa Ta'ala ባይደርስና ባይጠብቃቸው ኑሮ ለገና በጅምሩ አልቆላቸው መሆኑን አስታወሳቸው ይሄ አያት ማለት ነው هذا وصلى الله وسلم على النبي